እኛ ስለማያገባን ነገር ገብተን እንዘበራርቃለን። ልጆቻችን ፍቅራቸውን እየተጎናጩልን ነው። ጭራሽ የቡራን ጠጉር ማበጠር ጀመረች ሀይሚዬ የኔ እናት። እንደው እስቲ ልጅ ውለዱና አበጥሩ የልጃችሁን። ኧረ ተው ኧረ ተው። ለማንኛውም ይመቻችሁን፣ እውነት ይመቻችሁ። እንደዚህ ጠጉር የሚያበጥር ሰው እንደዚህ እርስ በራስ መተዛዘን ካለማ ፈጣሪን እንለምን ለእኛ ሚስጠን የኛን አዳም እንፈልግ እንዴ ትላላችሁ። ለማንኛውም ደስ ብሎኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። እስቲ ከቀልዱ ልውጣና አንድ የሆነ ጠጠር ያለ ነገር ማስተላለፍ እፈልጋለሁ። በሀይሚዬ ላይም ትችት ደርሶባታል፣ ከባድ ትችት ደርሶባታል። የሆነ ነገር ማለት እፈልጋለሁ። አንዳንድ ጊዜ ሰውን ስንወድ ከልባችን ይሁን ከልባችን የምንወደውን ሰው በዚህ ደረጃ ልንተቸው አንችልም። የምሬን ነው የምላችሁና በጣም ነው የሆነ ቴክስት ነው እኔ ተልኮልኝ ነው ያነበብኩትኝ። ያው ቡራ አንዳንድ ጊዜ የሆኑ ቦታዎች ላይ ይታያል። እንደዚህ አሁን በእድም ለታ ላይ የቲክታክ አዋርድ ላይ ታይቷል። የዛሬ አመትም ታይቷል ይመስለኛል። እና ያው ሀይሚ አብራ ባለመኖሯ ቅሬታ የፈጠረባቸው ሰዎች አሉ። ከቅሬታ አልፈው ግን ስድብ አዘል የሆነ ንግግር ያደረጉም ሰዎች አሉ። ለምሳሌ ሀይሚዬ እስከ መቼ ነው ድረስ ነው ቤት ውስጥ ተወትፈሽ የሚል ትችት ነው የደረሰባት። ቤት ውስጥ ተወትፈሽ እስከ መቼ ድረስ ነው እንትን የተጻፈልኝን ቴክስት ነው ለሷ የተጻፈላትን ቴክስት ነው ለኔ ተልኮልኝ አንብቤዋለኝ። ኮመንት ላይ የተጻፈላትን ነው እያነበብኩላችሁ ያለሁትን እንጂ በፕራይቬት የሆነ ሰው መጥቶ አይደለም እንደዛ ያለኝ። እውነት አንቺ ለሷ ክብር ቢኖርሽ ኖሮ እንደዛ አይነት ትችት በሷ ላይ አታደርሽም ነበር ሲጀመር ማለት። ይሄ ስድብ ነው በነገራችን ላይ። ማንም ሰው እየተነሳ ሀይሚ ላይ አፉን ሊከፍት አይችልም። የቆሎ ባልደረባችሁን ፈልጉ። ማንም ሰው አፉን ሊከፍት አይችልም። ብሩኬ ላይም ቢሆን ተነስቶ ማለት ነው። የእነሱን ህይወት ራሳቸው ናቸው የሚኖሩት። ካሁን በኋላ እኔም ብሆን ማንኛችንም ብንሆን እየተነሳን እነዚህ ልጆች ላይ አፋችን መክፈት የለብንም። የጥላቻ ንግግር መሰንዘር እናቁም። አለቀ። ደጋግመው አብሮነታቸውን አሳይተውናል። ብዙ ነገር ሲባል ነበረ ትናንትና። እኔ ብዙ ነገር ብሩኬም ሲሰደብ ነበረ። ሀይሚ መሄድ ካልፈለገችስ መውጣት ካልፈለገችስ መብቷ ነው እንዴ። ተዝናኝ፣ ይመርብሽ፣ ውጪ፣ እንዲሁኒ ሰው በቤት ውስጥ ማመር አይችልም ማለት ነው። ሁሉን ነገር ካሜራ ላይ ማሳየት አለባቸው ማለት ነው። ሁሉን የሚዝናኑትን ምናምን። እናንተ እኮ ቀጥላችሁ አብራችሁ አልጋ ላይም ስተኙ አሳዩን እኮ ልትሉ ነው። እነዚህ ልጆች በጣም እየተፈታተናችኋቸው ነው። በነገራችን ላይ የምታደርጉትን ነገር አውቁ፣ ለቀቅ እናድርጋቸው። የምሬን ነው። እኔ ደስተኛ ናት። እኔ የምፈልገው የሀይሚዬን ደስታ ነበረ፣ ተሳክቶልኛል፣ እግዚአብሔር ይመስገን። አንድነታቸውን ነበር የምፈልገው። ይኸው በአንድ ጣራ ውስጥ እየኖሩ ነው። ተትናንትናው ፕራግ ምን ተረዳችሁ? እንዴት ስትናደድ እንደነበር አላያችሁም? ይሄ እኮ ህይወት ነው፣ ምን አስቦ ነው ለ5 ወር የሚሄደው ምናምን ነገር ብላ ስትናደድ ነበር። ከዛ ውስጥ ምን ተረዳችሁ? እኔ የተረዳሁትኝ ግን አብሮነታቸውን የሆነ ፍቅር እንዳስተሳሰራቸው ነው የተረዳሁትኝ። የሆነ ቃል ኪዳን እንዳለ ነው በውስጣቸው የተረዳሁትኝ ከትናንትናው ከሀይሚዬ ንግግር። ለምንድን ነው እያንዳንዱን ቪዲዮ የሚለቀቀውን ቆም ብለን እናዳምጥ። ከዛም በኋላ ከዛ ውስጥ የሆነ ነገር ሲፈጠር ነጥብ እንውሰድ እንዴ። ብሩኬ ያችን ሴት ተንደርድሮ አልሳማትም። መጣች ሳመችው። ይች ዘላን ማለት ነው። ምን ያደርግ? ይገፍትራት ከሰው መሃል ቢገፈትራት እኮ ብሩኬ እውቅና ይዞህ ነው አይደለ? ብሩኬ እንደዚህ ተለወጥኩ ብለህ ነው አይደል ብላችሁ መልሳችሁ ትሳደባላችሁ። ሴት ልጅ ናት፣ አከብራት። አለቀ። አልገፋትም። መነጋገሪያ እንዲሆን ነው፣ ሌላ ሰው እንዲሰድበው ነው በቃ የምትፈልጉት። ሚዲያ ላይ እንዲሰደብ ነው የምትፈልጉት። አልገባኝም። እዛ ሁሉ ሰው መሃል ላይ እና እስቲ ከምን አንጣር ነው እንዴት እንደዛ አይነት ነገር ሊሆን ቻለ ብለን ብናገናዝብ ለስድብ ባንሮጥ ጥሩ ነው። እውነት ሀይሚን የምንወዳት ራሱ አይመስለኝም። አንዳንድ ጊዜ እውነት ሀይሚን የምንወዳት ከሆነ ፈገግታዋን በቃ ከፊቷ ላይ እንዲጠፋ የምትፈልጉ ሰዎች አሉ። የሆነ ሀይሚ ደስተኛ ስትሆን ያንን የሀይሚን ደስታ ለማደፍረስ የምትጥሩ ሰዎች አላችሁ። እኔ እንደተረዳሁት ከሆነ ብሩኬን ታፈቅሩታላችሁ። እመቤቴን ብሩኬን ስለምታፈቅሩት ነው። የሆነ ነገር ሲፈጠር ጠብቃችሁ ብሩኬን ጀጅ የምታደርጉት ብሩኬን ስለምትፈልጉት ነው። በቃ ፍቅር አለባችሁ ባጭሩ። እና ተዋቸው
እውነቴን ነው። ተው አሁን እኔ ትናንትና ስሟን መጥቀስ አልፈልግም። ብሩኬን የሰደበችው ስድብ ልነግራችሁ አልችልም። ብሩኬና ሀይሚ ግን አሁን ሊነጋጋ ሲል ዛሬ ስቶሪ ላይ ሀይሚ እየጠጉሩን እያበጠራችለት እየተቀላለዱ ምናምን ነገር እየሳቀች የፊቷ ፈገግታ ልነግራችሁ አልችልም። የሆነ ፖስት ያደረጓት ቪዲዮ አለች እና በጣም ነው ደስ ያለኝ። ከዛም አልፎ ደግሞ ሼር ላይ እወድሻለሁኝም ብሎ ሼር ላይ አስቀምጧል። ለምንድን ነው ታዲያ? አረ ወይኔ አረ ወይኔ አረ ወይኔ አረ ወይኔ እውነት እግዚአብሔርን ተው፣ መቤቴን ተው። ሰውን በዝን ያክል አንጥመድ። ምናልባት የውስጥ ጥላቻ ካለብን እዛ የውስጥ ጥላቻችንን እናስወግድ። እውነተኛ ወዳጅ እንደዚህ የሆነ ነገር እየለቃቀመ አይሳደብም። እውነተኛ ወዳጅ እግዚአብሔርን እውነተኛ ወዳጅ የሆነ ነገር እና ባጭሩ ምልላችሁ ነው። ሀይሚ መዝናናት አቅቷት አይደለም ወይንም ስትዝናና ግድ ለእናንተ አምጥታ ይኸው ተዝናኝቻለሁ ብላ የማሳየት ግዴታ የለባትም። ደግሞ እናንተ ስለሰደባችኋት አይደለም ወታ የምትዝናናው። ሀይሚ ላይ ማንሽም ሆንሽ ማንም አፍሽን የመክፈት መብት የለሽም። እንደዛውም ብሩኬ ላይ እኔም ጭምር ሁል ጊዜ ማር ሲበዛ ይመራል። በልኩ እናደርገው ሁላችንንም። ምንድነው የዝን ያክል ጥላቻ እኮ አስመሰለብን። የግል ጥላቻ ያለብን አስመሰል ነው። ለምንድን ነው እንዴ? እኔ ከዚህ ቀደም እኮ ብሩኬን ብናገረውም የሆነ ነገር ብለውም ጣልቻው እንዳይመስላችሁ። ኖ የማያቸው ነገሮች ልክ ስላልነበሩ ልክ እንዲሆኑ ነበረ። ልክ ሆነዋል። አሁን መንገድ ያ ሁሉ አልፎ መንገዱ ተስተካክሎ ምናምን አሁን ወደምፈልገው ቦታ ላይ ነው ያሉልኝ። እኔ የምፈልገው ቦታ ላይ ነው ያሉልኝ ብሩኬና ሀይሚ። አለቀ። የምፈልገው አብሮነታቸውን ነበረ። የምፈልገው የሀይሚን ሳቅ ነበረ። የሀይሚ ሳቅ ተመልሶልኛል። ሀይሚ ለእኔ ትንሽ እህቴ ናት። ምንም እንኳን በሚዲያ ባቃት በጣም ነው መወዳት። በእሷ ቀልድና ድርድር አላቅም። ማንም እህቴን ብትሆን እና ሀይሚ ተዝናኜ ሀይሚ ከብሩኬ ጋር የሆነ ቦታ ታይ ምናምን እናንተ አይደላችሁ ማዛይ እንዴ? ምን ሆናችሁ ነው? በቃ አንድ ጊዜ ከዚህ በፊት አስተያየት ሰጥተናታል። አለቀ። ሰምታለች። እኔም የሆነ ታይም ላይ አስተያየት ሰጥቻት ነበረ። በቃ አለቀ። ደግመን ደጋግመን የሆነ ነገር እንትን ማለት ኮምፔር ማድረግ የሆነ እሷን ከሆነ ሰው ጋራ ማወዳደር ሀይሚ ከማንም ጋር የምትወዳደር ሰው አይደለችም። ሀይሚ እውቅና አለኝ ፌመስ ነኝ ዝነኛ ነኝ ብላ ራሷን የምትቆልል አይደለችም። ከሆነ ሰው ጋራ ራሷን የምታወዳደር ሰው አይደለችም። በቃ እሷ ብቸኛዋ ንግስት ናት። እየመረራችሁ ቢሆን ዋጡት። በቃ አለቀ። ምናልባት እኮ አንድ ሰው በእኔ በዚህ ሰዓት እዝናናለሁኝ ይሄን ላሳካ። አንድ ሰው የራሱ እቅድ አለው፣ የራሱ አላማ አለው፣ የራሱ በቃ አሁን ብሩኬና ሀይሚ እያንዳንዷን በፕሮግራም ነው ያራመዱት። መኪና ገዛ ብሩኬ፣ አሁን ቤት፣ በቃ ሁሉንም ነገር በፕሮግራም ነው እያራመዱ ያሉት። ምናልባት የሚዝናኑበትንም እንትን ራሳቸው በፕሮግራም ሊያራምዱትም ፈልገውም ሊሆን ይችላል፣ ወይንም ሲዝናኑ ለእኛ ስላላሳዩንም ሊሆን ይችላል። ግድ የሆነ ነገር ምናምን ነገር ግድ የሆነ ቦታ ሀይሚን አንጠልጥለ ሄድ ብሩኬ ምናምን ነገር እንዴ! ማናችሁ እናንተ? እነሱ አያውቁም እንዴ? እነሱ አያወሩም እንዴ ስለ ራሳቸው ህይወት? በአንድ ቤት ሆነው እንደዚህ እየሳቁ እየተጫወቱ ምናምን ነገር ምናምን እያየናቸው ለምንድን ነው ደስታቸውን ለማደፍረስ የምንሮጠው? ራይ ሲበዛ ይመራል። ተው እንረጋጋ። ለማንኛውም ይችል ለማለት ነው። ምክንያቱም የሆነ ነገር ሲፈጠር አንሮጥ። በቃ እኔ አይቻለሁኝ የእንትነው ለተውንም ማለት ነው ስታበዙት ነው እኔ ያንን ቪዲዮ የምሰራው። እኔ የሆነ ነገር ሲበዛ ነው እና ሜንሽን እያደረጋችሁ እንደዚህ ሁኒ፣ እንደዚህ ውጪ፣ እንደዚህ ተዝናኝ፣ እንደዚህ ቤት ተወተፈሽ ምናምን መድኃኔዓለም ተጠግከንትን ይወትፋችሁ እከካሞች ሄደዛ